ጋዜጠኛ ዘከሪያ መሐመድ በጣም ቆንጆ ጽሑፍ ጽፏል። እሱም ባጭሩ ላንብብላችሁ። ከመዋለ ሕፃናት ጀምሮ ልጆቻቸውን የጥላቻ መርዝ እየጋቱ ከሚያሳድጉ እርጉም ጽዮናውያን ጋር ፍቅር እንጋራ ብሎ መዝፈን መራራ ቀልድ ቢሆንም ቅሉ ሕሊናው ፈቅዶለት ይሁንታ ለሰጠው ሰው ግን መብት ነው። እምቢኝ ለነጻነቴ በማለት ነፍጥ አንግተው የሚፋለሙትን ጥቂት የደፈጣ ተዋጊዎች ማሸነፍ ቢሳነው 2.2 ሚሊዮን ከምድራቸው በኃይል የተነቀሉ ስደተኛ ፍልስጤማውያን የሚኖሩባትን ከተማ ድምጥማጧን የማጥፋት አረመኔያዊ ዘመቻ በሚካሄድባት ምድር ለዘመቻው ሳውንድ ትራክ ማበርከት የሰብአዊ ፍጡራን የማያባራ ሰቆቃ ላልገደደው ዘፋኝ መብቱ ነው ይላል። ዘከሪያ መሐመድ ይቀጥላል። ሚሊዮኖችን በጅምላ የመፍጀት አረመኔያዊ ትልሙን በጋር ተፈጻሚ በማድረግ እህል ውሃ ነፍጎ ሕፃናትን በረሃብ እየፈጀ በሚገኝ ግፈኛ መንግስትና ለዚህ ግፍ ይሁንታን በሰጡ እርኩሳን መካከል መገኘት ግፉን ከማጽደቅና በይፋ ከመደገፍ ተለይቶ ባይታይም ወደ ፍቅር ጉዞን እያዜሙ መሸቀል ግን መብት ነው ይላል። በምዕራባዊ ዳርቻ የሚኖሩ ፍልስጤማውያን ክርስቲያኖች በፋሲካ ዋዜማ በኢየሩሳሌም በሚገኙ ቅዱሳን ስፍራዎች ተገኝተው በነጻነት ስርዓት አምልኳቸውን እንዳይፈጽሙ ገደብ የጣለ የእምነት ነጻነትን እየተጋፋ የሚገኝ በዘረኛ ርዕዮት የሚመራ መንግስትና ማህበረሰብ መካከል ተገኝቶ ጨፍሮ ማስጨፈር በዚያች ምድር ለሚኖሩት ክርስቲያኖች መከራ ደንታ ቢስነትን በአፓርታይዳዊ ስርዓት ለሚገዟቸው ጨቋኞቻቸው ደግሞ ጎሽ አበጃቸው የሚል መልእክት ከማስተላለፍ የተለየ ትርጉም ባይኖረውም ስብዕናውና ህሊናው እስከፈቀዱለት ድረስ አንድ አዝማሪ ይህንን ማድረግ መብቱ ነው። ሕፃናት በሚበዙበት ግፉዓን በተከማቹበት ግዙፍ ጣሪያ አልባ የእስር አምባ ላይ ከባባድ ቦምቦችን ማዝነብ፣ በቦምብ ፍንዳታ ለቆሰሉ ዜጎች የሕክምና እርዳታ ለመስጠት የሚሄዱ የጤና ባለሙያዎችን በጅምላ መረሸንና ንጹሐን ዜጎችን በማስራብ ምድራቸውን ጥለው እንዲጠፉ ማስገደድ ተገቢ አድርገው የሚያምኑ አእምሯቸው በጥላቻና በእብሪት የተሞላ ሰዎችን ማዝናናት ለአረመኔያዊ ድርጊት ይሁንታ ከመስጠት የተለየ ትርጉም ባይኖረውም ህሊናው ይህን ድርጊት ትክክልና ተገቢ ነው ብሎ ለተቀበለ ዘፋኝ ግን መብቱ ነው። በኃይል በያዛቸው የፍልስጤም ግዛቶች የአፓርታይድ ስርዓትን በተከለ ዘረኛ መንግስትና ይህን ስርዓት ባጸደቀ ማህበረሰብ መካከል ተገኝቶ በፍቅር ጧፍ ለኩሳት ነፍሴን እያሉ የነቢዩ አብርሃምን ስም ማንሳት ከንፍቅና የተለየ ትርጉም ባይኖረውም የሰው ልጆች ነጻነትና እኩልነት ላልገደደውና ዋናው ፈረንካ ነው ላለ አዝማሪ ይህን ማድረግ መብቱ ነው። ፍልስጤማውያንን ለ4000 ዘመናት ከኖሩበት ምድር በኃይል ነቅለው በኃያላን መንግስታት ሸፍጥ ታግዘው ዘረኛ መንግስት ለመሰረቱ የአውሮፓ ሰፋሪ ቅኝ ገዢዎች እንኳን ለነጻነት ቀናችሁ አደረሳችሁ ማለት በጸረ ቅኝ አገዛዝ ትግል ስሟ ከሚጠራ ሀገር ሰው የማይጠበቅ ቢሆንም ራሱን የቅኝ ገዢና የዘረኛ አፓርታይዳዊ አገዛዝ የፕሮፓጋንዳ ግብዓት ማድረግ ግን መብት ነው። በመጨረሻም ይላል ጋዜጠኛ ዘከሪያ መሐመድ፣ በመጨረሻም አብዬ መንግስቱ ለማ እንዳሉት በአንተ አልተጀመረም የአዳም ልጅ ምኞት ከተጠቃው መራቅ ከአጥቂው መጠጋት ኃይለኛውን መውደድ ደካማውን መጥላት ሰው ባያቱ ይምላል አባቱ ሳይከብር ማን ነው የድሃ ልጅ ዘሩን የማይቆጥር ያሉትን የባሻ አሸብር በአሜሪካ ከተሰኘ ድርሰታቸው ላይ የቀረበውን ግጥም በመጻፍ ዘከሪያ መሐመድ ትዝብቱን ይቋጫል።